السلام عليكم ورحمة الله تعالى وبركاته. وديسنا لجوج እንዴት ናችሁ? ደህና ናችሁ? ሳምንቱ እንዴት አለፈ? وديسنا ልጆች ዛሬ በእኛ ጊዜ በተሰኘ ፕሮግራማችን የምንነግራችሁ ስለ እንዴት መቆጣጠር ነው። የትም እንዳትሄዱ እሺ። እኛ ሰው ከመሆናችን አንፃር አንዴ ደስ ይለናል፣ አንዴ ይከፋናል፣ አንዴ እንናደዳለን፣ አንዴ ደግሞ ተረጋግተን እንኖራለን። ስለዚህ መናደድ ያለ ነገር ስለሆነ ስትናደዱ ደግሞ ምን ማድረግ እንዳለባችሁ የሚለውን ዛሬ አብረን እናወራለን። በመጀመሪያ ለ3 ሰከንድ ያክል ትንፋሻችሁን ወደ ውስጥ መሰብሰብ ብላችሁ ከያዛችሁ በኋላ ብላችሁ ደግሞ ወደ ውጪ ታውጣላችሁ ማለት ነው። ስትናደዱ ይሄንን ነገር የምታደርጉ ከሆነ በአንዴው ንዴታችሁ ይበርድላችኋል። ሁለተኛ ደግሞ እንደ ኤሊ መሆን። ይህ ማለት ኤሊዎችን ካስተዋላችኋቸው አደጋ ሲመጣባቸው ወደ ውስጥ ይደበቃሉ። ይህ ማለት እናንተም አንድ የሚያናድድ ነገር ሲገጥማችሁ ራሳችሁን ደብቁ። ከዛም በኋላ ስትረጋጉ የመናገር የምትፈልጉትን ነገር መናገር ማለት ነው፣ ሳትጮሁ ተረጋግታችሁ። ሶስተኛው በንዴት ጊዜ ተረጋግቶ ማውራትን መለማመድ። ማለትም እናንተ በምትናደዱበት ጊዜ ወይም ደግሞ ማንኛውም ሰው በሚናደድበት ጊዜ መጮህ ይቀድማል። ስለዚህ እናንተ በምትናደዱበት ጊዜ ስታወሩ መጮህ አይቀደማችሁ፣ ረጋ በሉ እሺ። አራተኛ ራሳችሁን ማረጋጋት ወይም ደግሞ ማቀዝቀዝ። ይህም ማለት በምትናደዱበት ጊዜ ቆማችሁ ከሆነ መቀመጥ፣ ተቀምጣችሁ ከሆነ መተኛት፣ ውዱእ ማድረግ፣ ሻወር መውሰድ፣ ሶላት መስገድ፣ ውሃ መጠጣት የመሳሰሉትን ያካትታል። ብቻ እናንተ ስትናደዱ የሚያቀዘቅዛችሁ ነገር ማድረግ ማለት ነው። አምስተኛ የምትወዱትን ነገር መስራት። በምትናደዱበት ጊዜ አሁን ለምሳሌ አንድ ሰው መሳል የሚወድ ከሆነ ይህ ሰው በሚናደድበት ጊዜ የሚስል ከሆነ ንዴቱን ይረሳዋል። ሌላም ነገር ለምሳሌ ማንበብ የሚወድ ሰው አለ፣ ቁርአን መቅራት የሚወድ ሰው አለ፣ ነሺዳ ማዳመጥ የሚወድ ሰው አለ፣ መንዙማ ማዳመጥ የሚወድ ሰው አለ። ብቻ የሚያረጋጋችሁን ነገር ማድረግ ማለት ነው። የምትወዱትን ነገር ስታደርጉ ያናደዳችሁን ነገር ትረሱታላችሁ ማለት ነው። ስድስተኛ ጥፋቶች በማንኛውም ሰው ሊከሰቱ እንደሚችሉ ማስታወስ። ለምሳሌ ጓደኛችሁ ዛሬ የሆነ ጥፋት ቢያጠፋ ይሳሳታል ብላችሁ መተው። ለምሳሌ አሁን እኔ ከጓደኛዬ ጋር ተጣልቼ ወይ እሷ ደግሞ የሆነ ጥፋት ብታጠፋ ይቅር ማለትም ዛሬ እሷ ብታጠፋ ነገ እኔ ማጥፋት አይቀርም የሚለውን አስቦ ትቶ ማለፍ። ግን ልጆች ይህንን ነገር ሁሉ አድርጋችሁ ንዴታችሁን መቆጣጠር የማትችሉ ከሆነ የወላጆቻችሁን፣ የመምህሮቻችሁን ወይም ደግሞ የቤተሰቦቻችሁን እገዛ መፈለግ አለባችሁ። ውድና ልጆች ለዛሬ ዘጋጀሁላችሁ ምክር ይህንን ይመስል ነበር። አሁን ደግሞ በቀጥታ ወደ ድንቃድንቆሮች እናልፋለን። የትም እንዳትሄዱ እሺ። ብዙ ጊዜ አንድ ሰው ሊያገባ ሲል ወይም ደግሞ ዝግጅት ሲፈልግ አስቀድሞ አዳራሽ ይይዛል። ማለትም ከ1 ወር በፊት፣ ከ2 ወር በፊት፣ ከ3 ወር በፊት ማለት ነው። ግን ይሄኛው ነገር ቻይና ላይ አስቀርተውታል። ለምን ብትሉ ምክንያቱም በቻይና ሀገር ውስጥ ተንቀሳቃሽ አዳራሾች አሉ። እናንተ የሚጠበቅባችሁ ስልክ መደወል ብቻ ነው። ስልክ ከደወላችሁ በኋላ ተንቀሳቃሹ አዳራሽ ወይም ደግሞ መኪናው ይመጣል። መጀመሪያ ላይ ስታዩት መኪና ይመስላችኋል። ከዛ በኋላ ፕሬስ ስትሉት መኪናው ክፍት እያለ ይሄዳል ማለት ነው። ከዛን ትልቅ ቤት ይሆናል። ወደ ውስጥ ስገቡ ለፕሮግራሙ የሚሆን ወይም ደግሞ ለዝግጅቱ የሚሆን ዲኮሮች፣ መስታወቶች፣ ብቻ ለፕሮግራም የሚያስፈልጉ ነገራቶች እንዳለ ውስጡ አሉ ማለት ነው። ግድግዳው ምንም ሁሉ በጣም የሚያምር ነው። ይሄ ብቻ እንዳይመስላችሁ ትልቅ ቲቪ ወይም ደግሞ ስክሪን አለ። ለምሳሌ አንድ ሰው ለምርቃት ከሆነ ይሄንን መኪና ያዘዘው ወይም ደግሞ ይሄንን ዝግጅት ያዘዘው ኮንግራቹሌሽን የሚል ጽሁፍ ያለበት አንድ ስክሪን አለ። ስለዚህ በቻይና ሀገር ውስጥ አንድ ሰው ዝግጅት ማድረግ ከፈለገ አንድ ስልክ ብቻ ነው መደወል ያለበት። ከዛም በኋላ የሚፈልገው ቦታ ላይ የተዋበ የሆነ አዳራሽ መጥቶ ፕሮግራሙን አዘጋጅቶ መሄድ የሚጠበቅበት ማለት ነው። ውድና ልጆች ለዛሬ ዘጋጀሁላችሁ ፕሮግራም ይህንን ይመስል ነበር። ቀጣይ ሳምንት እስክንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻው ቻው ልጆች።